ማታ ከሚዲያ ይጠፋሉ። የኔ ቆንጆ ከሚዲያ ይጠፋሉ። ይሄ ብጥብጥ ሲነሳ ይመጣሉ እንደዚህ አይነት ሰዎች። ኖ ታርቀው ሲመጡ ግን ማለት ነው እኔ ማታ ላይ ሀይሚ ግን ሀይሚዬ ለምንድን ነው ሀይሚ በዚህ ልክ የምታለቅሰው ስልሽ ስራ ነው የተባለው አይደለ? እሺ ብዬ ዝም አልኩ። ይችን ኮሜንት ብቻ ነው የጻፍኩትኝ እና እሺ ተባለ፣ ስራ ነው ተባለ። ዛሬም ነገም አሁን ዛሬ ለራሱ የባሰ ነገር ቢመጣ ጥያቄ የፈጠረብኝን ነገር ወይ አንቺን ወይ ዛህራን ለምንድን ነው ብዬ ኮሜንት ላይ ልጽፍ እችላለሁ አይደለ? አንደኛችሁ አይ እንደዚህ ነው ብላችሁ ልትመልሱልኝ ነው አይደለ? እሺ እንደዛ ብዬ ታመንኩኝ አመንኩኝ፣ ታላመንኩኝ ደግሞ በራሴ አይምሮ እምነትም ከሆነ ክዴትም ከሆነ ራሴን ብቻ ይዤ መከተል መሄድ ነው ያለብኝ። እሺ ግን ነገ ጧት አንድ ነገር ነገ ጧት ታርቀው ሲመጡ እነዚህ ልጆች እኮ አሁንም ተጣልተዋል የሚባል ነገር አይደለም። ተጣልተዋል የምንልበትም ደረጃ አይደለንም። አትጣሉ የምንበለው እና የማያስማማቸው ነገር የማያግባባቸው ነገር ተፈጠረ እንበል እና አሁን ላይ ነገ ጧት ታርቀው ሲመጡ እነዚህን ሰው ገብታችሁ እናንተ ምንድን ነው ማለት ያለባችሁ? የሚመልሱላችሁ ቃላት ምንድን ነው? እናንተ የምትሉት ልትሏቸው ነው፣ ግን የእሳቸው መልስ ምንድን ነው የሚሆነው? ቢያንስ ማታ ላይ ሰምተሻል። ምንድን ነው ያሉት? እኔ እንደዛ አልጋ ላይ አብረን እንተኛ አብረን እንዲህ እንበል ሳሚኝ አትሳሚኝ ያላት ከሀይሚ ጋር የእውነት ነው እንደሌላት ሊያሳይ ነው ያሳያል። አሁን ይሄ ቀዛፊ ወጣ በነገራችን ላይ ጠብቂ ኩንማላ አንድ ጥያቄ ልጠይቅሽ። ልጅ አለሽ ኩንማላ? አለኝ ወላሂ አለኝ። አልሐምዱሊላህ ያው በስቀይ አዳምጪኝ። ይኸውልሽ አንቺ ልጅሽንና የምትወጂውን ሚዲያ ላይ የወደድሽውን ሰው አምጥተሽ አቆምሽ። የሆነ ነገር መጣ። ማንን ነው የምትመርጪው? ኩንማላ እስቲ ንገሪኝ። ከዛ እኔ መልሱ መልስልሻለሁ። እስኪ ንገሪኝ። ሚዲያ ላይ ያወቅኩትንና ከልጄ ልጄ ነው የምመርጠው። ቴንኪዩ። ይኸውልሽ ምን እንደሆነ ነው የሚመርጠው። በቃ አሁን እኔ እየተሰማኝ ያለው እዛ ጋር ማሽቃበጥ ነው የሚመስለኝ። እኔ ከልጆቼ እኩል ነው የሚባለውን አማርኛ እኔ አልመርጠውም። ምክንያቱም ልጆቿንና ለወሬ ማድመቂያ ነው እንጂ ተግባር የለም። ዛሬ ላይ ማለት ነው ዛሬ ላይ እንደዚህ አሉ፣ ትናንትናም ላይ እንደዚህ አሉ፣ እናንተ ገባችሁበት ቤት እንደዚህ አሉ። እኔ በነገራችን ላይ ያን ቤት አውቄው አይደለም ከፍታችኋል ብዬ የአንቺን ፕሮፋይል አንቺ ቤት ስገባ ነው እዛ የከተተኝ እና አላውቀውም። እና አሁን ለምሳሌ እንደዛ ተፈጠረ እንበል፣ እንደዚህ ተፈጠረ እንበል፣ አዎ ኦሬ ሊሆን እንበል፣ ምንም ይሁን ምንም እኛ ራሳችን እነዚህ ሰዎች የምናውቃቸው ሚዲያ ላይ ነው እንጂ አብረን በልተን አብረን ጠጥተን አናውቅም አይደለም። እሺ ይህን እንወሰደው፣ በዚህ ነገር እንወሰደው። ሀይሚ እንደዚህ ስትሆን የምናየው ካሜራ ላይ ነው እንጂ ከካሜራ ጀርባ ምን እንደሆነ አናውቅም። ግን ደግሞ ካሜራ ላይ ያየነውን አይተን ነገ ዛሬ ያየነውን ነገን እንጠብቃለን። ምን ይመጣል እያልን አይደለም? አዎ የባሰ ነገርም ሊመጣ ይችላል፣ የተሻለም ነገር ሊመጣ ይችላል። እኔ በነገራችን ላይ ሀይሚ ታቁኛላችሁ፣ አንቺም ዛህራም ታቁኛላችሁ። በ2 ወር ውስጥ እያሳመናችሁኝ እንኳን ማለቅስ ነበርኩኝ። አሁን ግን አላህ ምስክሬ ነው፣ አንድ ቀን አቅርሽ አላውቅም። ምንም አይመስለኝም። ምክንያቱም ያሳለፍኩትን ስለማስበው ስላሳመናችሁ የልቤን ስላሳመንኩትኝ ማለት ነው። ስላሳመንኩት ራሴን ስላሳመንኩትኝ ግን እንደ እውነት እንህርተት ተባለ ደግሞ እነዚህን ልጆች ስለማናቅ ሪሉን ስለማናቅ መጨረሻውን አይተን እውነት ከሆነ ሀይሚንም እንወቅሳለን። ብሩኬንም እኔ ምን አልኩ መሰለሽ? እኔ እስቲ አንድ ጥያቄ ልጠይቅሽ ኩንማላ ላይ አንቺ መውደቅሽን ካላወቅሽ መነሳትሽን እንዴት ለሰው ነው የምታሳየው? ሲንገሪኝ መውደቅሽን ካላየሽ መነሳትሽን እንዴት ነው የምታሳዩ? ወድቀሽ በቃ እንዴት ነው ዝም ብለሽ ቀጥ ብለሽ ሄደሽ ስትወርቂ መነሳትሽን ታሳይሻል። አሁን ደግሞ ምንድን ነው መሰለሽ መሰበሯን አሳየችን አይደለ? መቆሟንም ልታሳየን ትችላለች እኮ። ኦኬ እየሄደን ያለው እስከ መጨረሻው እንያቸው ነው። ስራ እየሰሩ ነው ስላለን ብቻ የእሱ ወዳጆች ናችሁ ከተባለን አሁነኝ ማን ምን ያመጣል? በስልኬ ነው አማየው። አሁን ምንም ማንም ያመጣ ምንም ነገር የሚያመጣ ነገር የለም። ስልኩ የራሳችን አፉ የራሳችን። ሁላችሁም የምንጠይቃችሁ ጥያቄ ይህን ስራ ይችን ብቻ ምላሽ ነው የምፈልገው። ይህን ስራ በቀላሉ ማለት ነው ሀይሚ ብትሆን የጀመረችው ዛሬ ላይ ምን ነበር የሚባለው? እንዴ ሀይሚ ብትሆን አይደለም አንቺ ምንድነው ቀለበት አድርጌያለሁ ባለች አስገብትሻለሁ ሳቢኛ አስገብኛልሽው
ምን ያህል ነው የተረገ እሷ ይኸውልሽ፣ በስህተት ዛሬ ልንገርሽ፣ ስራ ጀምራ አይደለም ዛሬ ማለት ነው ዛሬ በቃ አንተም በአትራሳ ወንድ ነው ያየኸው። ያንተ ይሁን የሌላ ሰው የምናውቀው ነገር የለም። ግን ከአንተ ጋር መታገል እፈልጋለሁ ብላ ብትመጣ ትረገጣለች። እኔ እርግጠኛ ሆኜ አይደለም ይሄ ብቻ ሀይሚ አይደለም ይሄ ለራሱ አሁን ትላንትና ላይ ቀለበት መለሰቻና አይደለም ለመነችው ነው የምትባለው። ሀይሚ ተንበረከከችለት፣ እሱ እየተጫወተባት ለምነው መጣይ ብለው ነው የሚረግጧት። ወረኛ ናቸው ህዝቡ። ግን ዛሬ ላይ ደግሞ ለእሷ ታገለችለት። ለእሱ ለምሳሌ ይበሉ ታታች በውዴታ መሀል በፍቅር መሀል ተጓዙ። ነገ ዛሬ አይደለም ነገ ዛሬ አሁን በዛሬው ቪዲዮ ላይ ብሩኬን ተሳስታ እንኳ አስባው ሳይሆን ተሳስታ የሆነ ቃላት እንኳ ብትናገረው ይዘቀዝቋታል። እንዴ ይኸውልሽ አሁን ትላንትና እንደዛ ያወሩላት ሰዎች ምን እያሉ ነበር መሰለሽ? ልንገርሽ፣ ከ2 ቀን ነው ከ3 ቀን በፊት ምን እያሉ ነበር መሰለሽ? ለምንድን ነው ቆማ እንደ ሴት ምርጫ ማሰጠው ብለው ሲሉ ነበር። እሷ እኮ ሴት ናት። እሱ የመረጠውን መርጧል አይደለ? ከመረጣት በኋላ ምረጠኝ ቅስቀሳ እሷ ማን ናት? ብልጽግና ናት? ቅንጅት ናት? ምረጠኝ ብላ የምትለው ማለት ነው አይባልም። በሴትነቷ ላስብበት ያረከው ነገር አለ ብላ ትታ ሄደች። አስባበት መታ ደግሞ ልጅቷን ለማግኘት ሁለተኛ ለማግኘት እርጉዝ ብላ ልትናገር የመጣች ሰዓት አገኘች አይደለ? ፋትዬ ማነው ኩልማን ላይ ይሄ ማለት ነው። ይሄ ማለት እንዴት ነው? ትታገልለት አብራው ትቁም ያሉ ሰዎች አሁን ደግሞ ትፍታው ምን ማለት ነው? እኛንን የምናጋባቸው፣ እኛንን የምናፋታቸው፣ እኛንን ህይወታቸው የምንኖርላቸው፣ እኛንን እኮ ምንቆርስላቸው። ይኸውልሽ እኔ ልንገርሽ ሀይሚ ለብሩኬ እንደምታስብለት እኛ የምናስብለት ነገር የለም። ብሩኬ ለሀይሚ እንደሚያስብላት ምንም የምናስብለት ነገር እኛ ምንድነው መሰለሽ? አጨብጫቢ ነኝ እኔ ማን ነኝ? አጨብጫቢ ነኝ። ይሄ ነን እኛ። ምክንያቱም ከአጠገቧ ያሉት ጓደኞቹ ናቸው። እሱ ነው ያለው አጠገቧ። ብትወድቅ ያነሳት ማን ነው? ስትወድቅ ያነሳት አንስቶ ሐኪም ቤት የወሰዳት ብሩኬ ነው እንጂ ከሚዲያ ላይ እየሮጥን ሄደን አላነሳናትም። ተግባባ? እሱ ብትጎዳ የሚፈቅድ ይመስልሻል? ይሄ ሁሉ እኔ አንዳንዴ ይኸውልሽ አልቅሳለት ይሄን ሁሉ መስዋዕትነት ከፍላለት የሚባለው አማርኛ አይገባኝም። ሁለቱም ተከፋፍለው ነው እዚህ ደረጃ ላይ የደረሱት። ሁለቱም ተጣምረው ነው የደረሱት እንጂ እኛ ይኸውልሽ እኔ አሁንም በዚህም አሉ በዚህም ወደቁ። አፈቀርሽውም አሉኝ ወደቅሽለትም አሉኝ ማለት ነው። ሁለቱ ተያይዘው ሁለት ሆነው ተያይዘው ነው ያደጉት። ወደቅሽለት ተነሳሽለት የሚባል አማርኛ የለም። የከፈሉት መስዋዕትነት አለ ሁሉም በየራሱ እኔ ሁሉም በየራሱ እሷም በራሷ በኩል የከፈለችለት መስዋዕትነት አለ፣ እሱም በራሱ የከፈለላት መስዋዕትነት አለ። ምንድን ነው የሆነ አይዲያ ሲመጣ እሷ ላይ የሆነ የገነነ ነገር ይሰጧታል። ለምንድን ነው የገነነ ነገር የሚሰጧት? ስለምትወጣው ስለሚተማመንባት ነው። አለቀ በቃ። ሌላ አማርኛ ምንም መጨመር አያስፈልገንም። ሲጀመር በቀላሉ እንህርት ተባለ እኮ የዛኔ እጁ ላይ ወርቅ ያሰረችለት ቀን ብደነግጥ መኪና ላይ ብደነግጥ እንዴት እንደሆነ በትንሹ አይተናል። እሺ ዛሬ ላይ ሀይሚ እኔ ራሴን ያሳመንኩበትን ነው። ማንንም ወክዬ አይደለም ሀይሚዬ ማለት ነው። እኔ ራሴ ሀሉ ምንድን ያልሽው የኔ ቆንጆ ምንድን ነው ያልሽው? በቀላሉ የዛኔ ወርቅ ያሰረችለት ቀን መኪና ላይ ቤቷ ወርቁን ረስተው እንመለስ ብትለው የደነገጠች ሰዓት የዛኔ በትንሹ እንዴት እንደሆነ አይተናል አይደለም? እኔ ራሴን በራሴ ያሳመንኩበትን ነው የምነግርሽ። እና ዛሬ ላይ ደግሞ ሀይሚ እንደዚህ እንስፍስፍ ብላ ሪሊ ነገር ቢሆን እንስፍስፍ ብላ እያለቀሰች ብሩኬ ቆሞ የሚሄድበት የሚያስችልበት ወንድ ነው እንበል፣ ጠንካራ ነው እንበል። እሺ እንደ ወንድነታቸው ጠንካራ ናቸው። እሺ ከሴቶች ወንዶች ናቸው ጠንካራዎቹ፣ ጠንካራ ናቸው። ግን በዚህ ልክ አንድ ያሉ 3 ቀን በተከታታይ ብሩኬ ያስችለዋል እንዴ? በነገራችን ላይ ሰላም እግዚአብሔር ይረኛ፣ እንዴት ነሽ? በነገራችን ላይ ኩል ማላ ትወናውን ማለት ነው የሁሉንም ትወና እየተወነች በአይኗ እያስተካከለች በእጇ እየነካቻቸው የምታስተካክለው እሷ ናት። ማንም ሰው አይችልም እንደሷ። እሷ ናት ይዛቸው እየተጓዘች ያለችው። ትወናውን ደግሞ ትልቁን ትወና የሚሰጣት እሷ ናት። ለምን እንደምትወጣው ሙሉ ኮንፊደንስ ስላለው ስለሚተማመንባት። እኔ ግን ከሚገርምሽ ሰላም እንዴት ነሽ? የሆነ ላይፍ ያሳለፈ ሰው እኮ ኩል ማላየ ሰውን ለማለያየት አይሄድም። እኔ አሁን ሀይሚ ጥፋት ቢኖርባት ሴት ናት አደለ? ልመክራት እችላለሁ። እረፊ
እንደዚህ በእንደዚህ መንገድ ብትሄጂ አሪፍ ነው ብሩኬ እረፍ፣ በእንደዚህ ብትሄድ ጥሩ ነው ብለን እንመክረዋለን እንጂ እንደዚህ ካረገብሽ ተለያይ፣ እንደዚህ ካላረገብሽ ተለያይ የሚባል አማርኛ የለም። ለፍታበታለች ብለው ካሉ የልፋትሽ ዋጋ እስከ መጨረሻው ተጓዥና ላያደርገው ይችላል ነው የሚባለው እንጂ ካደረገብሽ ፍቺው ምን ማለት ነው? ይሄ ይባላል እንዴ? በትዳር አንቺ የፈለገ ነገር ትዳር ላይ ትጣያለሽ፣ ትዳር ላይ ትሰዳደቢያለሽ፣ ትለያያለሽ፣ ትገናኛለሽ መልሰሽ። ገባሽ አይደለ? ግን አሁን ኖርማሊ በሚዲያ እያወቅናቸው ብቻ ህይወታቸው መሀል ላይ ክፍተት ተፈጥሯል። ክፍተት ቢፈጠር ኖሮ እንደዚህ አታቅፈውም። ትላንትና ሀይሚ በፍጹም ታቋታላችሁ፣ ደግሞ ጠንቅቃችሁ ታቋታላችሁ። አውሬ ነው የምትሆነው። ማንም ሴት የምታደርገው ነገር ነው። ግን የሆነ ሰውን ለመጣል የሆነ እንከን መጠበቅ የለብንም። በጥሩ ነገር ሲመጡ ብቻ ሆይ 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 አይደለም። በእንደዚህ በስራ ሲመጡ በርቱ። እኔ በነገራችን ላይ ትላንትና ብዙም አልሰማሁም። እግዚአብሔር እረኛዬ ነው። እንዴት ነሽ? ደህና ነሽ ወይ? ብዙም አልሰማሁትም። ግን እንትን ነው ምንድን ነው ዙሙት ነው ነገረኛዋ። ሰላም ብለናል። ይሄ በነገራችን ላይ ዙሙት አይደለም፣ ዙሙት አይደለም። በጣም ከተማርሽበት ትምህርት አለው። አልረዳም ደደብ ነኝ ካልሽም ደግሞ እንደ ድድብ እኮ ሀይሚ እዛ ጋ እኮ ነው ትምህርት አለው ብለን ትላንትና ስንል ዝሙት ነው የምን ትምህርት ብለው ሊገሉን። ብስሜ እሷ እንትን ናት። እሷ ቺት ታደርጋለች ማለት ነው። እቺ ሴት ቺት ስለምታደርግ ሊሆን ይችላል። ሰላም ነኝ፣ እግዚአብሔር ይመስገን። ጠፍተሻል፣ ተሻለሽ? ደህና ነሽ? እየበረታሽ ነው? ከባለቤቱ በላይ እኛ እናውቃል ማለት አንችልም። እርግጠኛ ቢሆን እንኳን ሌላው ብሩኬ ቀብራራው አውሬ እንጂ አድርጎ አተናገረም። እዚህ ጋር ራሱን እርግጠኛ አድርጎ ለምን እውነት ስለሌለ ማለት ነው። እውነት ስላል አይደለም ስራ ስለሆነ መግባት ፈልገሽ ነው። እርግጠኛ ትላንትና ሰርበሽኛል አንቺ ልጅ። ሊሆን ይችላል ሊሆን ይችላል እያለ ነው እያለ ያለው አይደል? ራሴን አላውቅም እኔ እንጃ ምናምን በሚለው አይደለም። ይህ ነገር እየሸወደ ብለን ራሳችንን ማሳመን እንዲያለብን ሁሉ እንደዛ ብለን መቀበል እንዲያለብን ሁሉ ግን ዛሬ ላይ ደግሞ ትላንትና ላይ እየሰማሁትኝ እንደዛ ስትሆኑት ስሰማ ወላሂ ሀይሚ ነው የምልሽ በቃ ማለት እንዴት ያኔ ነገ ጧት ሲመጡስ ምን ሊሉ ነው? አብረው ሲመጡ አብረው ላይ ሲገቡ ምን ሊሉ ነው ነው ያልኩት። ኩንማ አላየ ማሽቃበጥ እኮ ልማዳችን ነው የኔ ቆንጆ። ማሽቃበጥ በዚህ ልክ ታዲያ በዚህ ልክ ማለት ሀይሚ እኮ አየሁሽ እኮ ነገረኛ መሆንሽ። እነዚህ ልጅ ወደዳቸዋል አይደለም? አዳምጪኝ። ኩንማ አላየ አዳምጪኝ። የዛሬ 2 ወር እዚሁ ቤት አሁን የተካሄደው ቤት ነው ልንገርሽ። ይሄው እንደዚሁ በተሰበሰበበት ምን እንዳለ ለታሪክ ይቀመጥ። እንደ ሀይሚ ትላንትና 280 ምናምን ሰው ለ2 ስንጋፈጥ ለታሪክ ይቀመጥ ብቻ አይገልጸውም። በነገራችን ላይ ልንገርሽ፣ ይኸውልሽ እሱ ልክስክስ ነው፣ እሱ ሴት አባራሪ ነው። እንደዚህ እያሉ ሲሰድቡት የነበሩ አሁን ጊፍት ይሰጡታል። ፍቅር ሆነው ሲመጡ ይሄ ማለት ነው የሰው ልጅ ቂጣ ማለት ነው የሰው ልጅ። በዚህ ጋር ስገለብጩ ጥቁር ነው፣ በዛ ጋር ስገለብጩ ቡኒ ነው። ቤት የግቡ ጉድ ያለ። ቆይ ልግባ፣ የወሬ ጥማት አለብኝ። ነገረኛዋ ቆይ ቤት ያሳዝናል። በነገራችን በዚህ ልክ የሰው ልብ ሻረኛ ራሳቸው ላመጡ ስራ ራሳቸው ተመካክረው ለጀመሩት ነገር በነገራችን ላይ ብሩኬ ገና ከአዲስ አበባ ሳይወጣ ነው ነገሩን የጀመረው። ሄዲ ወይ እናንተ ያገኝ ወደው ፈደው እያዩ ልጁን አሰቃዩብን እኮ። የኔ እናት የኔ ፋፋጭ ችግር የለውም። 250 ሰው እኮ ለ2 ነው ድራማ 280 ሆኗል እኮ ሀይሚ። ኮሜንቱንም ገስቱንም እኮ እኛ ነን ስራ ይጅበት አባቢ ስራ ብለን የመራ ነው እኛ ነን። ሀይሚ ተይ ተይ፣ እኛ ነን የመራ ነው። አሁንም እንመራለን። ገና አድንቁኝ። ኧረ አደንቅሻለሁ። እውነትም ነገረኛ እኮ ነሽ፣ ታስታውቂያለሽ ማለት ነው። አንድ ነገረኛ አልወጣላችሁ። እሺ ቆይ ቤትሽ በኋላ ገብቼ ኮምትልሻለሁ፣ ላይክ አረግልሻለሁ። ነገረኛዋ እሺ። እንደዚህ ያለ ቤት ላይ እየገባችሁ ባትጋፈጡ። መጋፈጣችሁ እኮ ጥሩ ነው፣ አትጋፈጡ አይደለም ግን
የሚያሳፍራቸው ነገር ሲመጣ ገብታችሁ ተጋፈጧቸው እስኪ። እኛ አፍቅረነው ነበር እንዴ? እኛ ወዴን እሱን ወዴን ሀይሚን ጠልተን ነው እንዴ? ወይንም ሀይሚን ወዴን እሱን ጠልተን ወይንም ሀይሚን ጠልተን ወይም እሱን ጠልተን አይደለም ብላችሁ እስኪ አሳፍሯቸው። ኩንማላይ ቆይ ዛራዬ እኔ ይኸውልሽ ኩንማላይ አፍቅረሽዋል ካሉኝ እነሱ ነው ያሉኝ። እኔ የራሴን ልቦና ነው አማከው። እነሱ ስለሚያፈቅሩት ነው አሁን እንደዚህ እያረሩ ያሉት፣ ስለማያገኙ ገልብጠው ነው እየተናገሩ ያሉት። እኛ ደግሞ ሰምኛ ሀይሚ ሳልነግርሽ ትላንትና ቡለክ ውስጥ ያስገባሻት እኮ ውሽማሽን ደውለሽለን ነበር እንዴ ብላ ያለችኝ። ፎሎ ባክ አትመልስልኝም። ይችደነስ ድፍረቷ ለምን እኩል አትናገሩም ስላልኩ ውሽማሽ ነው እንዳናግረሹ ነበር እንዳለችኝ እኮ። ወይኔ ድፍረቷ በላይ አንድ ትላንትና ብቻ አይደለም ሀይሚና ብሩክ ድራማ የጀመሩት አይደለም። ብዙ ነገር አሳልፋችኋል። 2 ወር ሙሉ እዛ ቤት እንኳን እያስረዳችሁ ነበረ። የሚያለቅሱትን እያረጋጋችሁ ብዙዎች የምናውቃቸው አሉ አይደለም እነዛ